ለማለት ተመልከቱ። የሰናፍጭ ያህል ቅንጣት ያለ እምነት ቢኖራችሁ ይህን ተራራ ተነቀል ብትሉት ይነቀላል አለና ምን ተራራ ብቻ አለና የሚሳናችሁ የለም ማለት። የሚሳነው የለም የሚባል እኮ እግዚአብሔር ነበር፣ በጸጋ ግን ለእኛም ሰጠን። ስለዚህ ካህሌ ኩሉ ተባልን። ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ካህሌ አንሰ በዘውቱ አክለኒ በክርስቶስ ኃይልን በሚሰጠኝ በክርስቶስ ይሄ ነው ማለት። ሁሉን የሚለውን ይረሳዋል ሰው ማለት ነው። ይሄ እኮ ለምእመን የተሰጠ እኮ ነው። እኔማ ማርያም ይሄን ያቅታታል ገብርኤልን ያቅተዋል ብሎ ሰው ሲጃጃል ይገርመኛል። ለምእመን ራሱ ሁሉን ይችላል። እኛ ራሱ ሁሉን እንድንችል አድርጎናል። ምንድን የሚቸግረን እንግዲህ ያለ ቅዱስ ዮሐንስ አፈወርቅ ንስር ከፍ ብሎ በመብረሩ ከሆነ የሚደንቅ አለ እኔ የምበረው እስከ አባሃሎ ወልደ ጓለማያው ይነብር በየማነ አቡሁ። ንስር የሚበረው እስከ ደመና ነው፣ እኔ የምበር ግን እስከ ጽርሐ አርያም ነው ይላል። ይህ ኃይል ተሰጠን፣ አቅም አገኘን። ስለዚህ ይሄን ኃይል ተሰጠን። እንደገና ደግሞ አንድ ገጽ ሊሉ ለነበሩ ምስጢረ ሥላሴ ተገለጠ። ለዚህ ነው የእመቤታችን ድንግልና የምስጢረ ሥላሴ መምህር ነው የምንለው። ቅዱስ ዮሐንስ አፈወርቅ እንደተናገረን አቀመ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ፣ ለሃይማኖት ታላቁ ሃይማኖት ለቀዳማዊ ልደት መምህርት እንድትሆን ድንግልናዋን ጠበቀው ብሎ ይነግረናል። ስለዚህ አንድ ገጽ ለሚል ምስጢረ ሥላሴ የተገለጸለት፣ በባርነት ለነበረ ልጅነት ተሰጠው፣ በሲኦል ለነበረ ገነት ተከፈተለት፣ በረሃብ ለነበረ ክርስቶስን ጠገበ፣ በጥም ለነበረ ክርስቶስን ጠጥቶ ጠገበ፣ ያለ ሕግ ለሚኖር ወንጌል ተገለጠለት፣ የሁሉ ተደረገለት፣ የሕይወት መንገድ ተከፈተልን። በመጨረሻ ሲጠቀለው ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 14 ላይ አንድ የሚገርም ቃል አለ። ሁሉም ይገርማል። ለዚህ ርዕስ የሚገርም ማለት ነው።